በበኩሌ አይስወር ከልቤ እግዚአብሔርን የምለምነው በቃ በሰላም ወጣ ተሽሏት በቃ በሰላም ህይወቷ ተርፎ በቃ ምን መኘላት ነውና እኔ ምንም እንትን የለኝም። ይሄ ቂም ምናምን ይሄ መጥፎ ለሰው መጥፎ ማሰብ ምናምን ለሷ አላስብም። ለሌላ ላስብ እችላለሁ፣ ግን ለሷ ግን ምክንያቱም እኔን አልነካችኝም። እኔ እንደዚህ ጂጂ ብላ ስሜን ጠርታ ምናምን አልነካችኝም። እኔ የራሳችን ነገር ነበረ በውስጥ በኩል የነበረውና በሱ ነገር ተናዳ ህግ ጋር ወስዳለሁ ምናምን ስትል ህግ ጋር ከሄድን ያው ሁላችንም ነው የምንጎዳው፣ አንቺም ሁላችንምና እረፊ በማለት ነው እንጂ እኔ ለማንም አይታችኋል። የዛኔ እሷን ነበር ዲፌንድ ሳደርግ ነበር። በመጨረሻ ነው በቃ ታይ ስላልሰማችኝ ነው የተናደድኩትና የተናገርኳትና እኔ አምሶሪ እኔ አልነካችኝም። በቃ እንደ እናት እንታጣቅ እንደማቃት ሰው እንደምቀርባት ሰው ያው ስትናገሩ ኃይለኛ ንግግር ልትናገር ትችላላችሁና አምሶሪ እኔ በቃ እግዚአብሔር አንቺን በሰላም ምህሩ እንዲያወጣሽ የምለምንልሽ እናቴ። እና አትስሚ፣ ምንም ነገር አትስሚ። እግዚአብሔር ደግሞ ሊያነሳ ሲል ሊያስተምር ሲል ጥሎ ነው የሚያስተምረው። ምክንያት አለው ለሁሉ ነገር። እኛ ምናልባት አሁን የሚከብደን ሊመስለን ይችላል እና ግን ያልፋል፣ ይሄም ያልፋል፣ ብዙ ነገር ያልፋል። እግዚአብሔር ደግሞ የሚወደው ነው የሚፈትነው እንጂ እንትን አይደለም፣ የሚጠላውን አይደለም። የሚወደውን ይፈትናል፣ የሚወደውን ያስተምራል። እና ምክንያት አለው ሊሰበስበን ሲፈልግ፣ ምክንያት ለሌላ እንዳንሆን ሲፈልግ በራሳችን ላይ ያደርሳል። እና ጃኒ እግዚአብሔር ይማረሽ የኔ ቆንጆ፣ አይዞሽ። ኦኬ እኔ አየውና እንዴ መበሻሸቅ እኮ አለ። ሁሉም ይጣላል፣ ሁሉም ይነጋገራል፣ ሁሉም እርስ በርስ እንደዚህ ትለካ። ግን ወጥታ አንድ ቀን እሷ ከራሷ ከኩዮቿ ጋር ምናምን ልትጣላ ትችላለች ምናምን በዚህ ሚዲያ ላይ ካሉት። ግን ወጥታ ግን እንደዚህ ኃይለኛ ቃል ምናምን ነው ስትናገር እኔ ለሰው ሰምቼው አላውቅም። ግን የምንቀርባት ሰዎችን በቃ የሆነ አንዳንዴ የምትሳሱለት ነገር አለ አይደለ? የምትፈሩት ነገር አለ አይደለ? በቃ ይሄ ነገር እንደዚህ ነው። ምክንያቱም እኛም ራሳችንንም እኔ ራሴንም ስለማከብረው ምንም ነገር እንዲደርስብኝም ስላልፈለኩኝ ነው። እና እንጂ እኔ እግዚአብሔርን ለምን ምን አደረገችኝ ነው መታ ርስቴን አልወሰደች፣ ቤተሰቤን አልነካች ነው። በጣም ስለምንቀራረብ ግን የዚህን ያህል ግን ክፋት ግን ጥሩ አይደለም። በቃ ሁላችንም ወዳቂዎች ነን። ሁላችንም ነገ ምን እንደሚመጣብን አናውቅም። እኛም በመኪና ባንሄድም በእግራችን ስንሄድ መኪና ሊወጣብን ይችላል እና በክፉ ባታነሷት እኔ ደስ ይለኛል። ለራሳችሁ ስትሉ ማለት ነው። ለራሳችሁ ስትሉ ሰው ናችሁ እናንተ። ነገ በብዛት መኪና የምትነዱ ናችሁና ምን እንደምትሆኑ ማታ ለራሳችሁ ስትሉ ተዋት፣ በቃ ይቅር በሏት፣ ተዋት። እና ይሄንን ነው ነገ እኛም እዚሁ ላይ አይደል ያለ ነው። የኛም ጉድ ነገ ይሰማል። እንዲሆኑ እንደዚህ ነበረው እንዲሆኑ ይመጣል እና ወይኛም ልጆቻችንን ቀብረን እናየው ይሆናል። በትታው ጥሩ ነው ወይ አይሰማምኛ ጉዳችን አይሰማም ብላችሁ ከሆነ በተለይ የወለደ ሰው እንደዚህ ጨክኖ መጨከኑ ራሱ ከባድ ነው የሚሆነው። ልጅ ይዛችሁ ልጅ ላይ የምትጨክኑ ከሆነ እሳት። ምክንያቱም እኛና እሷ ምንም የሚያገናኘን ነገር የለም። በቃ ጀስት የሚዲያ ሰው ናት፣ ጌም ተጫዋች ናት።